ክብር ለእግዚአብሔር ለአምላካችን ይሁን። እንደምን አደራችሁ? ሰላም አረፈዳችሁ? ምህረትና ቸርነቱን ከኛ ያላራቀ አምላካችን ስሙ ብሩክ ይሁን። ሳምንቱን መብታችን ሆነን ኖረን አልተገናኘንም። ዛሬ ሳምንት እዚህ የነበራችሁ ወገኖች መብታችን ስለሆነ መተን አልተገናኘንም። እርሱ ግን በምህረቱ ደግፎ አገናኘን። ስለዚህ ለዚህ ምህረቱ ለማያልቅ ሁልጊዜ በጥበቃው ከበባው ስለሚያኖረን ጌታ የሚገባውን እልልታና ጭብጨባ ለእርሱ እናመጣለን። ሃሌሉያ! ክብር ለሱ ይሁን፣ ክብር ለሱ ይሁን። ለወደደን ጌታ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት። ዛሬ ከእናንተ ጋር የጌታን ጸጋ እንድካፈል የቤተ ክርስቲያን መሪዎች አክብራችሁ ስለጋበዛችሁኝ ከዚህ ሕዝብ ጋር እንደገና እንድተዋወቅም ስላደረጋችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ማለት እፈልጋለሁ። የአጥቢያዋ የቤተ እምነቷ መሪዎችን ሁሉ እግዚአብሔር ያክብርልኝ እላለሁ። ተባረኩ፣ ተባረኩ። እግዚአብሔር ያክብራችሁ። እንዲሁም ቀደም ብሎ ባሉት አገልግሎቶች በጸሎትም በዝማሬም ዛሬ ማለዳ እግዚአብሔር ተጠቅሞባቸው በእነርሱ ተጽናንታችሁ ከሆነ ደስ ብሏችሁ ከሆነ ያገለገላችሁን ከኔ ቀደም ብላችሁ ያገለገላችሁትን ሁሉ ልዑል እግዚአብሔር ይባርካችሁ። እነሱን የሰጠን ጌታ ይባረክ። ሃሌሉያ! የማይነጥፉ እጆቹ ሁልጊዜ እንደነዚህ አይነት ብርቅዬ የመንፈሱ መገለጫ የሆኑ ሴቶችና ወንዶች ልጆቹን ስለሚሰጠን እግዚአብሔርን እናመሰግናለን። ቤተ ክርስቲያን መካን አይደለችም። ክብር ለስሙ ይሁን። ቅድም ፓስተር ካሳሁን ሲያስተዋውቀኝ ቤተ እምነቴ እውነት ነው ጉባኤ እግዚአብሔር ወይም አሰምብሊስ ኦፍ ጋድ ቤተ ክርስቲያን ነው። ላለፉት 26 ዓመታት አገልግያለሁ። ከቅርብ ጊዜ ወዲህ ላለፉት 4 ዓመታት እና 5 ዓመት ያክል በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ሳገለግል ቆይቼ በቅርብ ጊዜ ደግሞ ልክ የዛሬ 2 ወር ጥር 20 ቀን የወንጌል ብርሃን ቤተ ክርስቲያንም ጭምር በርካታ የህብረቱ አባል ቤተ እምነቶች በተሰበሰቡበት የጠቅላላ ጉባኤ ላለፉት 10 ዓመታት ህብረቱን ሲያገለግሉ የቆዩትን ፓስተር ጻድቁን ተክቼ እንዳገለግል ወደዚህ ኃላፊነት አምጥተውኛል እና የቅዱሳን ጸሎት የእናንተ አብሮነት በዚህ ምድር ላለው አገልግሎት በጣም እጅግ አስፈላጊ ስለሆነ በዚህ አጋጣሚ ለእናንተ የከበረ ጥሬን አቀርባለሁ። ጥቂት እድል ልውሰድና ጥቂት ደቂቃዎችን ከማካፍለው ከእግዚአብሔር ቃል ሸረፍ አድርጌ እድሉን ካገኘው አይቀር ጥቂት ምስክርነት እንደመሰክርም ደግሞ ፍቀዱልኝ። እንደምታውቁት የወንጌል ብርሃን ቤተ ክርስቲያን በወንጌላውያን አብያተ ክርስቲያናት ህብረት አሉን ከምንላቸው ግንባር ቀደም ከሆኑ ቤተ እምነት አባሎቻችን መካከል አንዷ ናት። ላለፉት 30 ወይም ከዛ በላይ ዓመታት ይቺ ቤተ እምነት የህብረቱ ፊተኛ የሆነች ቤተ እምነት ነች። እግዚአብሔር ደግሞ በምድሪቱ ወርድና ስፋት ላይም ገልጧታል እና ስለዚህች ቤተ እምነት ስለተተከሉት አብያተ ክርስቲያናት ስለተላኩት ሚስዮናውያን በተለይ በምስራቁ የሀገራችን ክፍል የዚች ቤተ ክርስቲያን ተጽዕኖ ከፍ ያለ እንደሆነ እናውቃለን፣ በከተማም በገጠርም። ስለዚህች ቤተ እምነት በወንጌላውያን አብያተ ክርስቲያናት ህብረት ስም ስለምትሰጡት አገልግሎት የሰጣችሁ ስላለው አበርክቶት ሳላመሰግን አላልፍም። እግዚአብሔር ይባርካችሁ። ፍሬዋ በምድሪቱ ላይ ጎልቶ እንዲወጣ ስለምታገለግሉ በማለዳው ክፍለ ጊዜ ጥቂት ነገር ተናግሬ ነበር። እኔ ወንድማችሁ የከተማ ልጅ አይደለሁም። የከተማ ልጅ አይደለሁም። ተወልጄ ያደግኩት እድገቴም ታሪኬም ትንሽ ከከተማ ወጣ ባሉ የባል ሀገር ስታይል ውስጥ ያደግኩ ሰው ነኝ። ከባል ሀገርነቱም ሁነኛ የገበሬ ልጅም አይደለሁም። እኔ የአርብቶ አደር ልጅ ነኝ። አርብቶ አደር ነኝ። ቀደም ብዬ ስመሰክር የሰማችሁ ሰዎች እንግዲህ ሲደጋገም እንዳትሰለቹ ዛሬ ብቻ ስሙ።
የአርብቶ አደር ወይም ቀድሞ ዘላንም እንባል ነበረ። ከዘላኑ ቤተሰብ የተወለድኩ ልጅ ነኝ። ታዲያ ዛሬ የሁላችን የኢትዮጵያ ቤተክርስቲያን በስስት የምናያቸው አባታችን ፓስተር ዳንኤል እኔ ጌታን ባገኘሁበት ዘመን በአካል ሳይሆን በሬዲዮ ያገለግሉ ነበር እና ያን ጊዜ የፊባ ሬዲዮ ይባላል ወይም ሲሼልስ እንለዋለን። ብቻ ስሙ ትክክል ይሁን አላቅም። የባለ ሀገር ሰው እንግዲህ ይሳሳታል፣ ትዕግስት አድርጉ። እና ስማቸው እንደዛ የሚጠሩ ሬዲዮዎች አሉና አልፎ አልፎ በሳምንት አንድ ቀን በሳምንት ሁለት ቀን እንደዚህ ነው አገልግሎቱ የሚሰጠው። እንዲህ የመድረክ በዚህ አይነት መልክ ቅዱሳን ተሰብስበን የምናመልክበት እድል አልነበረም። ያው እንደነገርኳችሁ ትንሽ በረሃማ የሆነ ቆላማ አካባቢ ስለሆነ የቤተ ክርስቲያኑም ስም አናቅም። እንኳን የቤተ ክርስቲያን ስም ኢየሱስ የሚለውም ስም ለኛ የሰው እንደዚሁ በአካባቢያችን መጠሪያ የሆነ የአንድ ሰው ስም ነው የሚመስለን እንጂ ኢየሱስ የሚባል አምላክ እንዳለም አናቅም እኛ። ምክንያቱም የባህላዊ እምነት ተከታይ ማህበረሰብ ነው የኔ ማህበረሰብ። ከዛ አለፍ ሲል ደግሞ አንጋፋዎቹ በመድራችን ላይ ያሉት ቤተ እምነቶች ናቸው አለፍ ብለው ያሉት እና ኢየሱስ የሚባለው ስም አይታወቅም። አባቴ የአርብቶ አደር ስለሆነ በርካታ ልጆች ወልዷል። ለቤተሰባችን 11 ነን። እኔ ከመጨረሻው 3ኛ ነኝ እና ታላላቆቼ የመጀመሪያና ሁለተኛ ልጆች የሆኑት እኔን የሚበላልጡ ትልልቅ ልጆች አድርሰዋል። አንቱ የተባሉ ናቸው። ዛሬም በእድሜ ያሉ በህይወት አሉ። እነሱ ወደ ከተማ ፈልሰው ኑሮን ለማሸነፍ ብዙ ትግል አድርገው ትዳር መስርተው ስራ ይዘው ወደ ቤተሰብ ቶሎ ለመምጣት አይችሉም። ኢንፍራስትራክቸሩ የትራንስፖርቱ መንገድ አስቸጋሪ ስለሆነ ምናልባት በ2 ዓመት በ3 ዓመት ነው ወደኛ የሚመጡት። እስከዛው ድረስ ግን ከሀገር ቤት የሚመጡ ሰዎች ሲያገኙ ደብዳቤ ይጽፉና ይልካሉ ወደኛ ቤት። እነሱ ተምረዋል፣ እኛ አካባቢ ግን የተማረ ሰው የለም። እኛ ቤት በተለይ የሚያነብ ሰው የለም። እነሱ የላኩትን ደብዳቤ እኛ ጋር ሰዎች ሲያደርሱ አባቴ ፈረስ ይጭንና እንደገና በቅሎ ይጭንና የሚያነብ ሰው ይፈልጋል። 1 ሰዓት ተጉዞ 2 ሰዓት ተጉዞ ደብዳቤውን አስነብቦ ይመጣል እና ቤት ለእናቴ ሪፖርት ያደርጋል። እንደዛ ነበረ ህይወት። አባቴ አልደከመውም። ደብዳቤ የሚያነባው ሰው ግን በጣም ሰለቸው። ለአባቴ ደብዳቤ የሚያነባው ሰው እና አንድ ቀን አቶ ታፈሰ አለው ለትምህርት የደረሰ ተማሪ ቤት ልትልከው የምትችለው ልጅ የለህም ወይ አለው። ስንት ዓመት የሞላው ልጅ ነው ተማሪ ቤት የሚላከው ብሎ አባቴ ሲጠይቅ 6ም 7ም 8ም ዓመት ከሞላው ይሆናል አለው። ትዝ አለው አባቴ። እኔ 7 ዓመት ሞልቶኛል ቤት ውስጥ። ከዛ ከፈረሱ ሳይወርድ ለእናቴም ደብዳቤውን ሪፖርት ሳያደርግ ቀጥታ ፈረስ ላይ አፈናጠጠኝና ወደ ትምህርት ቤት ይዞኝ ሄደ። ትምህርት ቤት ይዞኝ ሄዶ መዝግቡልኝ ልጄን አለ። ያገኘው የመጀመሪያው ትምህርት ቤት ግቢ ውስጥ የተገናኙት አስተማሪ ያቀው ነበር አባቴንና አቶ ታፈሰ አሁን እኮ ትምህርት ቤት ሊዘጋ 1 ወር ነው የቀረው፣ በግንቦት ነው እሱ ይዘው የመጣው። አይሆንም አለው። አባቴ ደግሞ ሞቼ እገኛለሁ መዝግብልኝ ልጄን አለው እና በኢትዮጵያ የትምህርት ምዝገባ ታሪክ ለመጀመሪያ ጊዜ በግንቦት ወር ተመዝግቤ ይኸው ፊታችሁ ቆሜያለሁ። በዋናነት ግን ትምህርት ቤት የተወሰድኩት ቅድም እንደነገርኳችሁ ለምን ዓላማ ነው? ጎበዞች ናችሁ እናንተ፣ ጌታ ይባርካችሁ። ደብዳቤ ለማንበብ የአባቴን እንቆቅልሽ ለመፍታት ብቻ ነው ትምህርት ቤት የተወሰድኩት። ዛ ትምህርት ቤት ከገባሁ በኋላ እንደውም ወደ ጌታ እንድመጣ ምክንያት የሆነው ወንድም ትላንትናም አንድ ጉባኤ ላይ እንዲሁ እንዳጋጣሚ አግኝቸው እየመሰከርኩ ነበረ። እሱ ወንጌል ነገረኝ። አልናቀም። የ10 ዓመት ነው የ11 ዓመት ልጅ ነው ትንሽ ነው ብሎ አልናቀም። ትምህርት ቤት ወንጌል ነገረኝ። እዛ ጫካ መጥቶ ከከተማ ተመድቦ እዛ ትምህርት ቤት ሲያስተምር የነበረ ሰው ለዛ ለትንሹ ለዘላኑ ቤተሰብ ልጅ ወንጌልን ነገረው። በዛ መንገድ ኢየሱስ እኛ ቤት ገባ። ታዲያ ያን ጊዜ ፓስተር ዳንኤል በድምጽ ነው ማቃቸው። እነዚህን ሁሉ ዓመታት ከ50 ዓመት በላይ በትጋት አገልግሎ ዛሬም በዛው የወንጌል ትኩሳት መኖር ምን ያህል መታደል ነው የኔ አባት።
እግዚአብሔር ያክብሮት። አስቤ አላቅም እውነት ለመናገር እሳቸው በተቀመጡበት ስፍራ እሳቸው ቁጭ ብለው እኔ ወንጌል እናገራለሁ ቃል እግዚአብሔርን አካፍላለሁ ብዬ አስቤ አላውቅም። ግን ደስ ይላቸዋል ብዬ አስባለሁ ፓስተር። ምክንያቱም በአንድም በሌላ የኔ ህይወት የተሰራው በሳቸው ነው። እውነቴን ነው የምነግራችሁ። እንዲሁ ለንግግሩ ድምቀት አይደለም። እኛ ሰባኪ አላገኘንም፣ አስተማሪ አላገኘንም። ደህንነት ክትትል አስተምሮ ለጥምቀት ያበቃን እንደዚህ በቁም ነገር ህይወታችንን የሰራ አገልጋይ አላገኘንም። የወንጌል ጉዳይ ቀላል አይደለም ወገኖቼ። ኢየሱስ ተመልሶ ይመጣል። መጨረሻችንን እንደናንተ መጨረሻ ያድርግልን። በእውነት እኔ እንዲጸልዩልኝ እፈልጋለሁ። ይህንን ቃል ከማካፈሌ በፊት ነው መጨረሻ ይጸልዩልኛል። እኔ አሁን ይጸልዩልኝ፣ እንዲጸልዩልኝ ወደ መድረክ ልጋብዞት ይጸልዩልኝ። በእውነት የእግዚአብሔር ፍቃድ ሆኖ እሱ ከጠራኝ እጸልይለታለሁ እና ለአገልግሎት ስመጣ ወደ አገልግሎት ስመጣ እችን ተናግሬ ጸልያለሁ። አንድ ለጌታ የገባሁት ቃል ኪዳን ልጅ ነበርኩ። በጣም እድሜ እስከሰጠኝ በህይወት እስከኖርኩ ድረስ ከወንጌል ሌላ ነገር አልሰራም ብዬ ቃል ለጌታ ገብቼ ነበር። አንዱ እሱ ነው። ሁለት የምትለኝን ሁሉ ታዘዛለሁ። እስካሁን ረድቶኝ እዛ ነው ያለሁት እና እንዲህ አይነቱ ደግሞ ምስክርነት ደስ ይላል። እንጸልይለት። ዘላለማዊና ጻድቅ ሆንክ ጌታ እግዚአብሔር አምላካችን ሆይ እንባርካለን። ይህንን ባሪያህን በዘመን ሁሉ ስትሰራው ስታበጀው ቆይተህ እንደገና ደግሞ አሁን ጌታ ሆይ ለትልቅ አገልግሎት ስለ ሾምከው ይህንንም ደግሞ ቀንበር በላዩ ስለ ጫንክ እባርካለሁ። ስለ ቤተሰቦቹ ባርካለሁ። አሁንም ደግሞ ያንተ ጥበብ፣ ያንተ ማስተዋል፣ ያንተ ኃይል፣ ያንተ ቅባት፣ ያንተ ክብር አይለየው። ጌታ እግዚአብሔር ሆይ በነገር ሁሉ ሰሎሞንም በቀባህበት ማስተዋልና ጥበብ ሁሉ እንድትቀባው ጸልያለሁ። እግዚአብሔር ሆይ የሚመጣበትን ፈተና የሚቋቋምበት እግዚአብሔር የዘላለም አባት ልዩ ጸጋ አድርግለት። ብዙዎችን በሱ እንድንታነጽ በሱ እንድንመራ ይሄንን ደግሞ ጌታ ሆይ ልጅ አስነስተዋልና ዳዊትን እንደቀባህ በዛ ቅባት ደግሞ ቀባው። ለሕዝብ ኢትዮጵያ ለሀገር ሁሉ በረከት አድርገው በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለስሙ ይሁን። ዛሬ በሚተርፈው ጥቂት ደቂቃ ውስጥ የእግዚአብሔርን ቃል በልቤ እግዚአብሔር ያስቀመጠውን ሐሳብ አካፍላችኋለሁ። ይህም ቃል የሚገኘው በዮሐንስ ራእይ ምዕራፍ 3 ከቁጥር 7 ጀምሮ እስከ 11 ድረስ ያለው ክፍል ነው። መጽሐፍ ቅዱስ ይዛችሁ ከሆነ ፈጠን ብዬ በዛ ክፍል ላይ ያለውን ሐሳብ ላንብብና የእግዚአብሔርን ሐሳብ አካፍዬ ወደ ማጠቃለያው መጣለሁ። የዮሐንስ ራእይ ምዕራፍ 3 ከቁጥር 7 ጀምሮ እንደዚህ ብሎ ይናገራል። እርግጠኛ ነኝ ሁላችሁም ታውቁታላችሁ። ለዚህ ክፍል እንግዳ እንደማትሆኑ እርግጠኛ ነኝ። ቁጥር 7 በፊላደልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። ቁጥር 8 ላይ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድሁ ያውቁ ዘንድ አደርጋቸዋለሁ። ቁጥር 10
የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ኦ ሃሌሉያ። የዮሐንስ ራእይ ምዕራፍ 3 ከቁጥር 7 እስከ 11 ድረስ ያለው ሐሳብ ምንድነው የሚናገረው? በዚህ ክፍል ላይ ያ የክፍሉ ጭብጥ ሐሳብ ምንድነው ብለን መጠየቃችን አይቀርም መቼም እህቶቼና ወንድሞቼ። በዚህ ክፍል ላይ እግዚአብሔር እያስተላለፈ ያለው መልእክት የአምላካችንን የእርሱን ቃል በመጠበቅ ስለሚገኝ በረከት ነው የሚናገረው። የእግዚአብሔርን ቃል በመጠበቅ ስለምናተርፈው ትርፍ፣ ስለምናገኘው ብድራት የሚናገር ክፍል ነው። የመጽሐፉ ጸሐፊ ጌታ ኢየሱስን በቅርበት ከተከተሉት ሐዋርያት መካከል ጌታ ኢየሱስም እጅግ ከሚወዳቸው አንዱ የሆነው ዮሐንስ እንደሆነ ይታወቃል። ዮሐንስ ይህንን መልእክት ሊጽፍ በተነሳበት ጊዜ እንደው መጽሐፍ ልጻፍ ይህንን መልእክት ለሚቀጥለው ትውልድ ለማስተላለፍ እንዲረዳኝ የእግዚአብሔርን ሐሳብ ላስተላልፍ ብሎ ፕሮግራም አድርጎ አቅዶ የጻፈው መጽሐፍ አይደለም። ዮሐንስ በዕድሜ መገባደጃው በጣም ትልቅ አዛውንት በነበረበት ዘመን አንድ መጽሐፍ ላይ ሳነብ የዮሐንስ ዕድሜ ከ80 ዓመት በላይ በሆነ ሰዓት ነው ይህንን የዮሐንስ ራእይን መጽሐፍ የጀመረው ይላል። ወደ ጌታ የተሰበሰበበት ዕድሜ 94፣ 95፣ 96 ዕድሜ ላይ ያለ ወደ ጌታ እንደተሰበሰበ ታሪክ ያትታል። ጌታ ኢየሱስ ከጠራቸውና ከተከተሉት ደቀ መዛሙርቱ ሐዋርያቱ መካከል በሰላም ዕድሜ ጠግቦ ወደ ጌታ የተሰበሰበ ሐዋርያ ቢኖር እሱ ነው። ሌሎቹ ስለ ወንጌል ዋጋ ከፍለው ተሰይፈው ተወግረው በጦር ተወግተው በዕድሜያቸው መጥገብ ቀርቶ አጋማሽ ላይ ሳይደርስ የተቀጩ ደቀ መዛሙርት ናቸው እና ዮሐንስ እነሱን ሞት በሰማ ጊዜም እጅግ እያዘነ ጌታን ግን በጽናት ያገለገለና የተከተለ ሰው ነው። የወዳጅ መለየት ያማል። የቅርብ የአገልግሎት አጋሮቹ ከጌታ ጋር አብረው ሲከተሉ የነበሩ ሰዎች ተራ በተራ በስደት ምክንያት ሲገደሉ ያንን የመርዶ ዜና ሲሰማ ልቡ እየተሰበረ ነገር ግን በጽናት ጌታን ያገለገለ ሰው ነው። አያችሁ፣ ጌታን ማገልገል ሁኔታዎች ሲመቹ ብቻ አይደለም፣ ቢመችም ባይመችም። እስቲ ቢመችም ባይመችም በሉ። ቢመችም ባይመችም፣ ቢገኝም ባይገኝም፣ ቢበላም ባይበላም፣ ገጠር ቢሆን ከተማ፣ ብንማርም ባንማርም እግዚአብሔር የሰጠንን ተልእኮ ችላ አንለውም። ሃሌሉያ። ዮሐንስ እነዛ ወገኖቹ ከፊቱ ሲሰወሩ ሲጠፉ እያየ አንድ ቀን አልተዘናጋም። ጌታ ለጠራው ተልእኮ ለጠራው አገልግሎት በታማኝነት የቆመና የሮጠ አገልጋይ ነው። ታዲያ ብቻውን በቀረበት ሰዓት በርካታ አብያተ ክርስቲያናት በትንሹ እስያ ተመስርተው ተቋቁመው እያሉ የዘመኑ የነበረ የሮማ መንግስት በቤተ ክርስቲያን ላይ እጅግ ታላቅ የሆነ ስደትን ከፍቶ ቤተ ክርስቲያንና ቅዱሳንን በሚያሳድድበት ዘመን ዮሐንስ ብቻውን አብያተ ክርስቲያናትን ያጽናና ነበረ። ብቻውን እየጎበኘ ያበረታቸው ነበር። የሚያስተምር የሚሰብክ ብቸኛ አገልጋይ እሱ ነበረ። ታዲያ ሌሎቹን ያጠፋ ያ የክፉ መንግስት እጅ ዮሐንስንም አገኘውና ፍጥሞ ወደምትባል አስጨናቂ እስር ቤት እንደ ወንጀለኛ ወስዶ ጣለው። ፍጥሞ የምትባለው ደሴት በዛ ዘመን አስቸጋሪ ወንጀል ላይ የተሰማሩ ሰዎች ከማንም ጋር እንዳይገናኙ ተደርጎ ለቅጣት የሚወሰዱበት ደሴት ነው። ይሄ ብዙዎችን ሲጎበኝ የነበረ ብዙዎችን ሲያጽናና የነበረ ዮሐንስ ልክ ከእንደነዛ እንደ ወንጀለኞች ተቆጥሮ በዛ በደሴቱ ላይ ተጣለ። ይህ የፎከረበትም ይመስላል። እስኪ አንተ ስትጎበኝ አይደለ አሁን አንተን የሚጎበኝህ ያለው አንተ ሄደህ ስታጽናና ነበር፣ እስኪ አሁን መጥቶ የሚያጽናናህና ያለው የሚል የዘመኑ ጨካኝ የሆነ የመንግስት ድምፅ ወደሱ ሳይመጣ አልቀረም። ቢሆንም ግን ሰው በስጋ ባይጎበኘውም መንፈስ የሆነው አባቱ ግን እሱን አልተወውም። አሜን አሜን። ሰው አይመጣ ይሆናል፣ ነገር ግን የተዘጉ በሮችን አልፎ ሰላም ለናንተ ይሁን ያለ ያ የነገስታቱ ንጉስ ኢየሱስ ፍጥሞ ደሴት ላይ ሰተት ብሎ መጣ። ዮሐንስ በጌታ ፊት ነበርኩ ይላል፣ በጌታ ቀን በመንፈስ ነበርሁ ይላል እና የቃተተ ስለነዛ በስደት ትኮሳት ውስጥ ስለሚያልፉ ወገኖች እየጸለየ እያለ ስለ አብያተ ክርስቲያናቱ እያማጠ ባለበት ሰዓት
እግዚአብሔር መጣ። ማን ይከለክለዋል? ማን ይከለክለዋል? ወገኖቼ በተዘጉ ደጆችን ከፍቶ አልፎ የሚመጣ ወዳጅ አለን አለ። ምንም እጅ የማይከለክለው ምንም አይነት ትእዛዝና ሕግ የማያግደው ይመጣል። ወደ ቤታችሁ ይመጣል። እናንተ በታማኝነት ከእርሱ ጋር ሁኑ እንጂ ሰዎች ሁሉ ሲለዩ ያጀቡ ሁሉ ሲበተኑ የማይለይና የማይተው የማይጥል እጆቹን ዘርግቶ የሚዳብስ ጌታ አለን። ለዘላለም ስሙ ብሩክ ይሁን። እና የጸለየ እያለ ልክ በስክሪን ላይ እንደሚያልፍ ፊልም አየሁ ይላል ዮሐንስ ምዕራፍ 1 ቁጥር 9 ላይ ሄዳችሁ ስታነቡ በጌታ ቀን በመንፈስ ነበሩ፣ በኋላም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶን፣ ወደ ሰርምኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊላደልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ጻፍ አለኝ ይላል። ተመልከቱ፣ ዮሐንስ አሁን ያለበት ሁኔታ ቀጣይ አገልግሎት እንደሚኖረው የሚያመለክት ምንም ፍንጭ የለውም። ክፉ እጅ ይዞታላ፣ ክፉ እስር ቤት ተጥሏላ። በምን መንገድ ሊያገለግል ይችላል? በቃኝ እስካሁን ያገለገልኩትም በቂ ነው ብሎ የሚጽናናበት ወቅት ላይ ትላንትና ስላገለገለው አገልግሎት ጌታን እያሰበ እያመሰገነ ባለበት ሰዓት ላይ ጌታ መጣና አገልግሎትህ ይቀጥላል አለው። እንግዲህ በዚህ ማለዳ ለአንዳንዶቻችሁም መልእክት አለኝ እግረ መንገዴን። ሁኔታዎች ገድበዋችሁ፣ አቅም ገድቧችሁ፣ ፋይናንስ ገድቧችሁ፣ ጤንነት ገድቧችሁ፣ እናንተም የገደበውን ገደብ ተቀብላችሁ ከዚህ በኋላ አይ በቃ ትላንትና የሰራሁትና ያገለገልኩት በቂ ነው ጌታ ይመስገን ብላችሁ እያመሰገናችሁ ቁጭ ብላችሁ ከሆነ እንግዲያው እግዚአብሔር እኔን ልኮኛል። ይህንን ድምፅ ስሙ። ሌላ ምዕራፍ አለ። ሌላ ምዕራፍ አለ። ዮሐንስ እንደዛ ነው የሆነው። ከዚህ በኋላ እንደሚያገለግል እንደሚሰብክ እርግጠኛ አይደለም። መጽሐፍ ጽፌም እልካለሁ ለነዚህ ቅዱሳንና ለትውልድ ዘመን ተሻጋሪ የሆነ መልእክት አስተላልፋለሁ ብሎ አላሰበም። ድንገት ግን ኢየሱስ መጣና ምዕራፍ 1 ላይ በመንፈስ ሳለ ምዕራፍ 2 ብለህ ትጽፋለህ አለው። ምዕራፍ 3 ብለህ ትጽፋለህ። ያልተጻፉ 22 የዮሐንስ ራእይ መጽሐፋት በዚህ መልክ ተጽፈው ይህንን ትልቅ መጽሐፍ አገኘን። አጨብጭቡና ለጌታ ክብር አምጡ። ሃሌሉያ። አው እንግዲያው ገደብን የሚያልፍ አምላክ ስናመልክ፣ ድንበርን የሚያልፍ አምላክ ስለምንከተል፣ እርሱን ስለምናገለግል ትላንትና የዘጋችሁት ፋይል የተዘጋው በእናንተ ነው እንጂ በእግዚአብሔር አይደለም። ምዕራፍ 2ታችሁ ይቀጥላል። ምዕራፍ 3ታችሁ ይቀጥላል። ምዕራፍ 5ታችሁ ይቀጥላል። ምዕራፍ 10ታችሁ ይቀጥላል። ምዕራፉ እስከሚዘጋ የእግዚአብሔር ሐሳብ በእናንተ ውስጥ ያልፋል። አንድ ሰው ድምፁን ከፍ ያርግና ያልፋል ይበልልኝ። አሜን። የጌታ ሐሳብ በሕይወታችሁ ይለፍ። ኦ ሃሌሉያ። እኔ ደስ ይለኛል ይህንን ክፍል ሳየው። እንደ እግዚአብሔር ያለ ማንም የለም። ከጨካኞች ጋር የማይተባበር፣ ከኛ ድካም ጋር የማይተባበር፣ ከሁኔታዎች ጋር የማይተባበር፣ ሁኔታዎችን አልፎ የሚያሻግር እንደ አምላካችን እንደ እግዚአብሔር ያለ ማን አለ? አጨብጭቡና ክብር ስጡ። ኦ ሃሌሉያ። ታውቃላችሁ ይሄ ትልቁ ነቢይ ሙሴ 120 ዓመት ከቆየ በኋላ ጌታ ከዚህ በኋላ ይህንን ዮርዳኖስን አትሻገርም፣ ከነዓንን አሻግረህና ይበቃል ሰበስበሃለሁ ሲለው የእስራኤልን ማህበር ሰበሰበና እንደዚህ አላቸው፣ በደመናት ላይ እንደሚራመድ እንደ ልዑሉ ያለ እንደ እግዚአብሔር ያለ ማንም የለም ማለት እንደ እግዚአብሔር ያለ ማንም የለም በሉ እስኪ። አያችሁ ለምንድን ነው እሱ ያላጉረመረመው? ሙሴ ይህንን ዜና ሲሰማ እኮ ሊያዝን ይገባዋል። ከዛ ህዝብ ጋር የተንገላታ፣ ከዛ ህዝብ ጋር ወድቆ የተነሳ ሰው ነው። እሰበስብሃለሁ የተስፋይቱ ምድር አትገባም ሲባል ለምንድን ነው ያላዘነው ብዬ ሳስብ ለካ ሙሴ ከጅምሩ 120 ዓመት እንዲኖር ያልተፈቀደለት ሰው ነበረ። እድሜው ከ3 ወር እንዲያልፍ ያልተፈቀደለት ሰው ነበረ። እናቱ ልትደብቅ ልትሸሽገው የቻለችው 3 ወር ብቻ ነው። ከዛ በኋላ ስላቃታት አውጥታ ጥለዋለች።
ነገር ግን ባለ ብዙ ምሕረት የሆነው ጌታ ያንተ ምዕራፍ 3 ወር ላይ አይዘጋም አለው። አመጣው 10 ዓመት 20 ዓመት 50 ዓመት 100 ዓመት 120 ዓመት የኔ እድሜማ ሊዘጋ የነበረው 3 ወር ላይ ነው። 120 ዓመት ያኖረኝ ጌታ ምዕራፌን ከፍቶ በፊት ለፊቱ ያስኬደኝ ጌታ ለሱ ምን ይባላል? እንደሱ ያለ የለም ከማለት ውጪ እንደ እግዚአብሔር ያለ ማንም የለም። አንዳንዶቻችሁ እዚህ ጉባኤ ውስጥ ተመሳሳይ ታሪክ ያላችሁ ሰዎች ትኖራላችሁ እንደኔ። እኔም እንደዚሁ ታሪክ ያለኝ ሰው ነኝ። 2 ሆስፒታሎች እንደምሞት ነግረውኝ ካረጋገጡ በኋላ እድሜ 2 ወር ነው ከዛ በላይ አትኖርም ካሉኝ በኋላ ድንገት መጣ ጌታ። ያንን ሞቴን ሽሮ ዛሬ 27 ዓመት በህይወት አለው እናንተ ለማገልገል። እነዚህን 27 ዓመታት ሳስባቸው ሆስፒታሎቹ ተሳስተው አይደለም፣ የምርመራ ውጤቱ ስህተት ስለሆነ አይደለም፣ ላብራቶሪው ስለተሳሳተ አይደለም፣ እውነተኛ መረጃ ነው። ነገር ግን ያንን እውነተኛ መረጃ አልፎ የሚሰራ አምላክ አለን። ምዕራፍ 1 አለ፣ ምዕራፍ 2 ይቀጥላል፣ ምዕራፍ 3 ይቀጥላል። ዮሐንስም እንደዚህ ነው የሆነው። በየምዕራፍ የተከፋፈለ የእግዚአብሔርን ሐሳብ እንዳስተናገደ የወንጌል ብርሃን አገልጋዮችና ምእመናን ስሙኝ፣ በፊት ለፊታችሁ ሌሎች ምዕራፎች አሉ። አሁን የምታልፉበት ማለፊያ መንገዳችሁ እንጂ መኖሪያችሁ አይደለም። ይሄ የምታልፉበት መንገድ ያልፋል። ድምጻችሁ ከፍ አድርጉና ያልፋል በሉ እስኪ። አሁን ያለሁበት በሉ ማለፊያ መንገዴ እንጂ መኖሪያዬ አይደለም። የአብርሃም የይስሐቅ አምላክ የያዕቆብ አምላክ ያሳልፈኛል በሉ እስኪ። ያሳልፋችኋል። አጨብጭቡና ክብር አምጡ። ሃሌሉያ! እንደሱ ያለ ማንም የለም። አምላካችን የተአምራት አምላክ ነው። እንደዚህ እያለ ለኤፌሶን፣ ለፊላደልፊያ፣ ለጴርጋሞን፣ ለሰርዴስ እያለ እየጻፈ መልእክቶችን እየጻፈ በየምዕራፉ ምዕራፍ 3 ቁጥር 7 ላይ ሲደርስ እቺ ቅድም የነገርኳችሁ የፊላደልፊያን ቤተክርስቲያን አገኘ። ሌሎቹ አብያተ ክርስቲያናት፣ ሌሎቹ ቅዱሳን የሚነቅፉበት የሚተቹበት ነገር ነበራቸው። ይቺ ቤተክርስቲያን ግን የምትመሰገንበት ነገር ነው ያላት። ተፈጥሮ አስገራሚ ነው። አቅም እንደሌላት መጽሐፉ ይናገራል። ኃይል ምንም ትንሽ ቢሆን ይላል። ኃይል የላትም፣ ፋይናንስ የላትም፣ እከሌ አለኝ የምትለው ሰው የላትም። ግን ይቺ ቤተ ክርስቲያን አንድ ነገር አላት። እርሱም የአምላኳ የእግዚአብሔር ቃል ነው። እና መጽሐፉ ሲናገር ቁጥር 8 ላይ ሄዳችሁ ስታነቡ እንደዚህ ይላል። በር የተከፈተ በር ሰጥቻለሁ ማንም ሊዘጋው አይችልም ይልና ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና። እስቲ ቃሉን እጠብቃለሁ በሉ። ቃሌን ጠብቀሃልና። ቁጥር 10 ላይም ዝቅ ብላችሁ ስታዩ የትዕግስቴን ቃል ስለጠበቀ ይላል። አያችሁ፣ ይቺ ቤተ ክርስቲያን ለእግዚአብሔር ቃል ሎያል ነች፣ ታማኝ ነች። በእግዚአብሔር ቃል ጉዳይ ላይ ድርድር አታውቅም። የእግዚአብሔር ቃል ብቻውን እንደሚሰራ ታውቃለች። እህቶችና ወንድሞቼ በዚህ ማለዳ ይህንን ላሳስባችሁ ፈልጋለሁ። የኔ ትውልድ የእግዚአብሔርን ቃል ለመሸቃቀጥ ደፋር ትውልድ ሆኗል። መድረኮቻችን የእግዚአብሔር ቃል ብቻውን እንደሚሰራ የማያምኑ መድረኮች እየሆኑ መጥተዋል። ግን እነግራችኋለሁ በዚህ ማለዳ እነ ፓስተር ዳንኤል ያገለገሉት ይሄ የእግዚአብሔር ቃል፣ እነ ሐዋርያው ጳውሎስ የሰበኩት ይሄ የእግዚአብሔር ቃል ዛሬም ብቻውን ይሰራል። ብቻውን ይሰራል። ልንገራችሁ፣ ብቻውን የታመመውን ይፈውሳል። ብቻውን ሞትን ይሽራል። ብቻውን የወደቀን ያነሳል። ብቻውን ሕይወትን ይሰጣል። ምንም ድጋፍ ሳያስፈልገው። ሰማችሁኝ? የተጸለየበት የሚባል ነገር ሳያስፈልገው፣ የተጸለየበት ዘይት፣ የተጸለየበት ውሃ፣ የተጸለየበት ጨርቅ፣ የተጸለየበት ቁሳቁስ ሳያስፈልገው፣ ምንም አይነት ድጋፍ ሳይፈልግ ብቻውን ጮክ ብላችሁ ብቻውን በሉ እስኪ። ብቻውን የእግዚአብሔር የሕዝቡን እንቆቅልሽ በዚህ ቃል ይፈታል። የሕዝቡን ጥያቄ ብቻውን በቃሉ ይመልሳል። ብቻውን የኔ የምስኪኑ ጸሎት ሳይጨመርበት ብቻውን የእግዚአብሔር ቃል ብቻውን ይሰራል። በኢትዮጵያ አደባባይ የእግዚአብሔር ቃል ብቻውን ይሰራል። የትዳራችንን እንቆቅልሽ ብቻውን ይፈታል። የእግዚአብሔር ቃል ብቻውን የሚሰራ ብርቱ ጉልበታም ነው።
እግዚአብሔር አፍ የሚወጣ አንድ ቃል ታሪካችንን ለዘላለም ይለውጣል። ወገኖቼ እንዳንታለል እንዳንሸወድም የእግዚአብሔር ቃል ብቻውን እንደማይሰራ ተደርጎ የተቆጠረበት ዘመን ላይ ብንሆንም እንኳን ቅሬታዎች ልንሆን ይገባናል። የእግዚአብሔር ቃል ብቻውን ይሰራል። ድምጻችሁን አንሱና የእግዚአብሔር ቃል በሉ እስኪ። ብቻውን ድገሙት። ይሰራል በሉ እስኪ። ብቻውን ይሰራል። ዛሬ ማለዳ ይህንን ነው ልነግራችሁ የመጣሁት ወገኖቼ። ወደ ግራም ወደ ቀኝም አትበሉ። መጽሐፍ ብዙ ምሳሌ የሚሆኑ ወገኖችን አስቀምጦልናል። አንድ ጊዜ እንደኔ ወጣት ሆኖ ወደ አመራር የመጣው ኢያሱን እግዚአብሔር እንደዚህ አለው። ሙሴ ከሞተ በኋላ ኢያሱ ባሪያዬ ሙሴ ሞቷል። ከዚህ በኋላ እንዲከናወንልህ ነው የምትፈልገው? እንዲሳካልህ ነው የምትፈልገው አለው ምዕራፍ 1 ላይ። አዎ እንዲሳካልህ እንዲከናወንልህ ከሆነ መሻት፣ ናፍቆት፣ ጉጉት መሻት እሱ ከሆነ ጸሎት እሱ ከሆነ የዚህ ሕግ ቃል ካፍህ አይለይ አለው። በቀንም በሌሊት እሱን አስበው፣ በቀንም በሌሊት እሱን አሰላስለው። ያን ጊዜ መንገድህ ይቃናልሃል፣ ይከናወንልሃል አለው። አየህ ለካ ክንውን የሚመጣው ቃሉን ከመጠበቅ ነው። መንገድ የሚቀናው በቃሉ ነው። የእግዚአብሔር ቃል ብቻውን ይሰራል። ስለዚህ ወገኖቼ አማኞች ተብለን ስንጠራ በአዲስ ኪዳንም የተሰጠን አንዱ ትእዛዝ ቃሉ በሙላት ይኑርባችሁ ነው የሚለው። የእግዚአብሔር ቃል ድሆች እንድንሆን አያስፈልገንም። ብቻውን ይሰራል። ይህች የፊላደልፊያ ቤተ ክርስቲያን በዚህ ነገር እጅግ ባለጠጋ ነች፣ እጅግ ሀብታም ነች። ከዛ እግዚአብሔር በጊዜው መጣና ሪዋርድ አደርጋለሁ፣ ብድራት ሽልማት ሰጣታለሁ አለ እግዚአብሔር። ያየ አንዳንዴ እንደሞኝ እንቆጠራለን። የእግዚአብሔር ቃል አይፈቅድም፣ የእግዚአብሔር ቃል ይህን አንልም ብለን ሙዝዝ ስንል በእግዚአብሔር ቃል ላይ ያለን አቋም ጠንካራ ሲሆን ሰዎች እንደ ሞኝ እንደ ተላላ ይቆጥረን። ኖ ሞኞች ስለሆነ አይደለም፣ ትርፍ ስላለው ነው፣ ብድራት ስላለው ነው። እዚህ ክፍል ላይ እንደዚህ ይላታል የፊላደልፊያን ቤተክርስቲያን፣ ምንም እንኳን ኃይልሽ ደካማ ቢሆን በሰዎች አይን ፊት የተናቅሽ ብትሆኝም እንኳን ለቃሌ ያለሽ ታማኝነት ድንቅ ስለሆነ መሰከረላት። ሰማይ ይመስክርላችሁ፣ ልዑል ይመስክርላችሁ። በቃሌ ላይ ባለ መታመን የተነሳ አለ የፊላደልፊያን ቤተክርስቲያን። እነዚህ ከዚህ በኋላ የምነግራችሁ ፈጠን ብዬ የማወራችሁ በረከቶች በእነሱ ላይ እንደሚሆን ነገራችሁ። ቃሌን ጠብቀሃልና ብድራት አለ፣ ሽልማት አለ። ሽልማት 1 ምንድነው? እሱ የሚሸልምህ ሽልማት 1 ቃሌን ስለጠበቅህ የተከፈተ በር እሰጥሃለሁ አለው። እኔ የተከፈተ በር የሚለውን ጥቅስ በጣም ነው የምወደው። ማስታወሻ ደብተሬ ላይ ጽፋለሁ፣ ጥቅሱን ግድግዳዎቼ ላይ ለጥፌ ያውቃለሁኝ። ግን ለካ እንደዛ በመለጠፍ ብቻ የተከፈተ በር በህይወት አይሆንም። የተከፈተ በር የሚገኘው ለካ ቁልፉ የተዘጉትን የሚከፍት ቁልፍ በእጃችን ሲሆን ነው። እንደ መጽሐፍ ቅዱስ እንደ ፊላደልፊያ ቤተክርስቲያን መርህ ከሆነ ግን የተዘጉ በሮች የሚከፈቱት የእግዚአብሔርን ቃል በመጠበቅ ነው። ለካ እምቢ ያሉ በሮች ትላንትና እምቢ ያላችሁ፣ ባለፈው ሳምንት፣ ባለፈው ወር፣ ባለፈው ወራትና ዓመታት እምቢ ያሉ የተዘጉ በሮች የሚከፈቱበት ቁልፍ ተገኝቷል። እርሱም የእግዚአብሔርን ቃል መጠበቅ ነው። አያችሁ ቁጥር 8 ላይ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን እንኳን ምን ብለሃልና ቃሌን ጠብቀሃልና። ቅዱሳን የተከፈቱ በሮች ያገኙ አማኞችን ካገኛችሁ ሚስጥሩ እዚህ ጋር ነው የሚሆነው። ሰው በህይወቱ የተዘጋ በር እንዲገጥመው አይፈልግም። ድንበሮችን ኬላዎችን ማለፍ ይፈልጋል። እኔና እናንተም እንደዚሁ አይነት ህልም እንዳለን አስባለሁ። እውነት ነው። የእግዚአብሔር ቃል ግን ይመክረናል። የተከፈቱ በሮችን በረከት የሞላባቸው የሥራ፣ የትዳር፣ የአገልግሎት ስምሪቶች የሚሆኑት እግዚአብሔር በሮችን ከፍቶ ሲሰጠን ነው። ዛሬ ማለዳ በዚህ በረከት ባርካችኋለሁ። የወንጌል ብርሃን ቤተክርስቲያን ምናልባትም ከፊላደልፊያ ቤተክርስቲያን ጋር እህት ቤተክርስቲያን ትሆናለች ብዬ አምናለሁኝ። እግዚአብሔር የተከፈተን በር ይሰጣችኋል። ይህም የሚሆነው ቃሉን ከመጠበቃችሁ የተነሳ ነው። ስለዚህ እጆቻችሁን አንሱ። በዚህ ቃል ልባርካችሁ ፈልጋለሁ። በዚህ ማለዳ ልዑል ሆይ የሕዝብህ በሮች በምስራቅ ቢሆን በምዕራብ፣ በደቡብ ቢሆን በሰሜን፣ በመሃል ሀገር ቢሆን በውጭ ሀገር የተከፈቱ እንዲሆኑ ዝግ ደጆች ሁሉ የተከፈቱ እንዲሆኑ
ዛሬ ቃልህን ከመጠበቃቸው የተነሳ ይሄ ሪዋርድ ይሄ በረከት እንዲያገኛቸው በኢየሱስ ስም ጸልያለሁ። ድምጻችሁን አሱና ጌታ ሆይ በሉ እስኪ ቃልህን እጠብቃለሁ። ከጠበቅኩት ቃል የተነሳ የተከፈቱ በሮች ለትዳሬ፣ ለጤንነቴ፣ ለአገልግሎቴ፣ ለስራዬ፣ ለቤተ ክርስቲያኔ፣ ለሀገሬ ይሆናል። አጨብጭቡና ለጌታ ክብር አምጡ። ሃሌሉያ። እንዳንዘናጋ አደራችሁን። የተከፈቱ በሮች የሚሆኑት ለካ በርን በሚከፍተው ቁልፍ በትክክለኛው ቁልፍ ስንከፍት ነው። ቁልፉም የእግዚአብሔር የአምላካችንን ቃል በሕይወታችን መጠበቅ ነው። ሁለተኛ ብድራታችሁ ምንድን ነው? የእግዚአብሔርን ቃል በመጠበቅ ብዙዎች ሲሳለቁባችሁ እንደ ሞኝ ሲቆጥሯችሁ እናንተ ከእግዚአብሔር ቃል ጋር ያላችሁ ዝምድና ጠንክሮ ሲሄድ እግዚአብሔር ዝም የሚላችሁ ይመስላችኋል? ነው። እንደዚህ ይላል ቁጥር 9 ላይ እንዲህ የሚል ቃል አለ። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። ደግሞም ይላል እነሆ መጥተው በእግሮች ፊት ይሰግዱ ዘንድ አደርጋለሁ፣ እኔም እንደወደድኩ ያውቁ ዘንድ አደርጋለሁ ይላል። አሜን አሜን። የእግዚአብሔርን ቃል መጠበቅ ይህ ሁሉ ለካ ብድራት አለው። አየ የእግዚአብሔርን ቃል ስንጠብቅ የምናገኘው አንደኛው ትልቁ ሀብት በእግዚአብሔር በአምላካችን መወደድ ነው። እኔ እንደወደድኩ አለ። እኔ እንደወደድኩሽ እኔ እንደወደድኩ ያውቁ ዘንድ አደርጋችኋለሁ። ምንኛ መታደል ነው በእግዚአብሔር መወደድ። ይህች እኮ ዓለም በጥላቻ የተሞላች ዓለም ነች። በጥላቻ አዙሪት ውስጥ የምትገኝ ዓለም ነች። ሰው ሰውን መውደድ ሊወድ እወድሃለሁ ብሎ አፉን ለመክፈት የተቸገረበት ጊዜ ነው። ሰው ሰውን የሚያሳድድበት የራሱን ወገን የሚጠላበት በሕይወት መኖሩን ማየት የማይፈልግበት ዓለም ሆኗል። ይህ ዓለም እዩ ከዳር እስከ ዳር ዓለማችንን በጥላቻ የታወረ ትውልድ ሆኗል። እወዳችኋለሁ የሚላችሁ ሰዎች ካገኛችሁ እናንተ እድለኞች ናችሁ። ሰው ዛሬ እወድሃለሁ የሚለውን ቃል ካፉ ማውጣት ተቸግሯል። በጥላቻ ሰክሮ ያለ ዓለም ነው። እኔ ግን ዛሬ ማለዳ ምነግራችሁ የሰውን ፍቅር አይደለም። በእርግጥ ከኛም ይጠበቃል። መጽሐፍ ሲናገር በአንደኛ ተሰሎንቄ ምዕራፍ 5 ላይ እናንተ ግን በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ ደግሞ እርስ በርሳችሁ እንድትዋደዱ የተማራችሁት በእግዚአብሔር ነው ይላል። እግዚአብሔር ራሱ ልጁን ሰጥቶ ፍቅርን ገልጦ እርስ በርስ እንድንዋደድ አድርጎናል። ለዘላለም ስሙ ብሩክ ይሁን። እርሱ እግዚአብሔር ነው ፍቅርን ያስተማረን። ጥላቻን እንድንጸየፍ ያደረገን እርሱ ነው። ግን እዚህ ጋር ሲናገር መጽሐፉ ማንም ባይወድህ ምናልባት ጌታን በመከተልሽ ምክንያት በመከተልህ ምክንያት ብዙ ዋጋ እየከፈላችሁ መጣችሁ ከሆነ የሰው ፍቅር አንሶባችሁ ጥያቄ ፈጥሮባችሁ ከሆነ እንግዲያው እንደ ፊላደልፊያ ቤተክርስቲያን የእግዚአብሔርን ቃል በመጠበቃችሁ የደረሰባችሁ ችግር ስለሚሆን እናንተን በብድራቱ በበረከቱ ሕይወታችሁን ሊሞላ ወዷል። ምንም እንኳን ከምድር የሆነ ፍቅር ወደ እናንተ ባይጠጋ ከሰማይ የሆነ ድምፅ አለ። ልጄ ወድሃለሁ የሚል ልጄ ወድሻለሁ የሚል እኔ እንደወደድኩ ለጠላቶችህ አሳያለሁ አለ እግዚአብሔር። ለዘላለም ስሙ ብሩክ ይሁን። አሜን ትላላችሁ ወይ? የእግዚአብሔር ፍቅር ድንበር የሌለው ፍቅር፣ ጾታ የማይለይ ከለር የማያይ የኪሳችንን መጠን የማያይ ባክግራውንዳችንን የማያይ ልጄ ብሎ የሚጠራ አስደናቂ የሆነ የሰማይ ፍቅር። አጨብጭቡና ለጌታ ክብር አምጡ። ክብር ይሁን። በሱ መወደዳችን ለዚህ እኮ ነው መጽሐፍ ሲናገር በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አያችሁ በመጽሐፍ ቅዱሳችን ያዕቆብ ልጁ ዮሴፍን ከልጆቹ ሁሉ እጅግ አብልጦ ወደደው ይላል። ምንድነው እሱ ዮሴፍን ያዕቆብ ልጁ ዮሴፍን እንዲወድ ያደረገው ብላችሁ ስትጠይቁ ሁለት መልስ ታገኛላችሁ። አንደኛው ከሚወዳት ብዙ ዘመን ሊያገባት አብሯት ሊኖር ከተመኛት ከራሔል ስለወለደው ነው በጣም የወደደው። ከሷ ከሚወዳት ሚስቱ ስለወለደው። ሁለተኛው ደግሞ ዮሴፍን እንዲወድ ያደረገው የእግዚአብሔርን ቃል የሚጠብቅ ልጅ ነው። የወንድሞቹን ክፋት እያመጣ ለአባቱ ይናገራል እንጂ በወንድሞቹ ክፋት አይተባበርም ነበር። በሌላ ቋንቋ እንደ እግዚአብሔር ቃል የሚኖር ልጅ ነበር ማለት ነው። ይሄ የኪዳን ሰው ያዕቆብ ከሌሎቹ ልጆች ይልቅ አብልጦ ዮሴፍን ወደደው ይላል። እኔና እናንተ ከሌላው ዓለም
በሌላው ዓለም ከሚኖር ሕዝብ የተለየ ፍቅር እኛ ላይ የሱ ፍቅር እንዲገለጥ ያደረገው ምንም አይደለም። ሁለቱ ምክንያት ነው። አንደኛው የእግዚአብሔርን ቃል የምንጠብቅ አማኞች በመሆናችን ነው። ሁለተኛው ደግሞ በሚወደው በአንድ ልጁ በኢየሱስ በኩል ስለወለደን ነው። ተራ መወደድ እንዳይመስላችሁ። በኢየሱስ በኩል የተገኘ ትውልድ፣ በኢየሱስ በኩል የእግዚአብሔር ልጆች የሆን ሰዎች ነን። አዎ በዚህ ምክንያት ነው የወደደን። ስለዚህ መጽሐፍ ሲናገር ኃይል ምንም ትንሽ ቢሆን ሌሎች በክፋት ቢመሰክሩብህም እንኳን እኔ ግን እንደወደድኩ በአደባባይ አሳያለሁ አለ። ስለዚህ ተራ ሰዎች አይደሉም አጠገባችን የተቀመጡ ወገኖች፣ በእግዚአብሔር የተወደዱ ልዩ የእግዚአብሔር ፍቅር የልዩ የእግዚአብሔር ፍቅር በእነሱ ሕይወት የተገለጠ ሰዎች ነን። ስለዚህ ሰማችሁ፣ ዓለም ባትቀበላችሁ ደስ ይበላችሁ። የተቀበለ የአባቶቻችን አምላክ አለን። በሱ ፍቅር ተይዘናል። ፍቅሩ አይጉደልባችሁ ወገኖቼ። የተወደደ ሕዝብ ነው። የእግዚአብሔር ወዳጆች ናችሁ። ስለወደደን ስላከበረን ልጆቹ ስላደረገን ክብር ይገባዋል። ለእግዚአብሔር ለአምላካችን ክብር ይሁን። የመጨረሻ የፊላደልፊያ ቤተክርስቲያን ሕይወት ውስጥ የተገለጠ የእግዚአብሔርን ቃል በመጠበቃቸው ያተረፉት ትርፍ እውነት ነው። የተዘጋጋ ነገር የተከፈተ በር ያገኙት የእግዚአብሔርን ቃል በመጠበቅ ነው። እውነት ነው። በእግዚአብሔር የተወደዱት በአምላካቸው ቅድሚያ የተሰጣቸው የተወደዱ ልጆች ያደረጋቸው የእግዚአብሔርን ቃል መጠበቃቸው ነው። ለዛሬ እዚህ ጋር ተናግሬ ያበቃለሁ። ሶስተኛና የመጨረሻው እንቺ ቤተክርስቲያን የእግዚአብሔርን ቃል በመጠበቅ ያተረፈችው ትልቁ ሀብት ሊመጣ ካለው ቁጣ መዳንን ነው። የእግዚአብሔርን ቃል መጠበቅ ወገኖቼ ከመንፈሳዊ ሕይወታችን ትርፍ ባሻገር ከቁሳዊ ትርፋችን ባሻገር ከለላችን ነው፣ ቅጥራችን ነው፣ ጥበቃችንም ጭምር ነው። ቁጥር 10 ላይ እንደዚህ ይላል፣ የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ ይላል። ጮክ በሉና እጠብቅሃለሁ ብሏል በሉ እስኪ። ሃሌሉያ! እንዴት አስደናቂ ነው! የጌታ መሆን እንዴት መባረክ ነው! የጌታ ልጅ መሆን እንዴት መታደል ነው! ይሄ ሁለት ሙላት አለው ይላል፣ ፉልፊልመንት አለው ይላሉ የሥነ መለኮት ሰዎች። ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ ማለት አንደኛው ጌታ ኢየሱስ ተመልሶ ይመጣል። ታውቃላችሁ፣ ይመጣል በሉ እስኪ። አዎ ይመጣል። ቅድም ፓስተር ሲያነብ ነበር የራእይ መጽሐፍ መጨረሻ ላይ እውነት ነው። አዲስ ሰማይና አዲስ ምድር መጥተው ህዝቡ ተሰብስበው ከጌታ ጋር የምንሆንበት ዘመን ሩቅ አይደለም። ኢየሱስ ተመልሶ ይመጣል። ዮሐንስ ወንጌል ላይ እንደተናገረው ወላጅ እንደሌላቸው ልጆች አልተዋችሁም፣ ዳግመኛ ወደ እናንተ ተመልሼ ምን እላለሁ? እመጣለሁ ያለ ጌታ ቃሉ አይታጠፍም። አሜን ትላላችሁ ወይ? አዎ እወለዳለሁ ብሎ የተወለደ ነው። እሞታለሁ ብሎ የሞተ ነው። እነሳለሁ ብሎ የተነሳ ነው። አርጋለሁ ብሎ ያረገ ነው። እመጣለሁ ብሎ በፍጹም አይቀርም። ይመጣል፣ 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 ይመጣል። ተመልሶ ይመጣል። ክብር ለስሙ ይሁን። ያን ጊዜ ሲመጣ እንደ መጀመሪያው አይነት ምጽአት አይሆንም። የኔ ትውልድ እንደ ዮሐንስ መጥምቁ ዮሐንስ አይነት ትውልድ ነው ብዬ አስባለሁ። አንዳንድ ጊዜ መጥምቁ ዮሐንስ ለመጀመሪያው ለኢየሱስ ምጽአት መንገድ ይጠርግ ነበር። ትዝ ይላችኋል አይደለ? በምድረ በዳ የሚጮህ ሰው ተብሎ እናንተ የፉኝት ልጆች እያለ ሰውን ሁሉ በዮርዳኖስ ወንዝ እያጠመቀ ለንስሐ ያዘጋጅ እግዚአብሔር መንግስት ቀርባለች እያለ ይሰብክ የነበረው ሰው ሁሉ ለኢየሱስ የመጀመሪያ ምጽአት እንዲዘጋጅ ያደረገ ሰው ነው ዮሐንስ። እኔና እናንተ ደግሞ ለሁለተኛው ምጽአት። ስለዚህ ከዮሐንስ ትውልድ ጋር ተመሳሳይ ነን። ኢየሱስ ይመጣል ብለን ልንዘምር፣ ኢየሱስ ይመጣል ብለን ልንጸልይ፣ ኢየሱስ ይመጣል ብለን ልንሰብክ የግድ ነው። ምክንያቱም እመጣለሁ ብሎናል። በመጠባበቅ ላይ ነው ያለነው። ተመልሶ ይመጣል። ይህች ምድር የክፋት ጽዋ እየሞላ ምድርን ሲያጠፋ የኛ መርከብ ከፍ ከፍ ማለቱ አይቀርም። አዎ የተሰሎንቄ መጽሐፍ እንደዛ ነው የሚናገረው። እርሱ በመላእክት ታጅቦ በመለከት ድምፅ ምን ይላል? ይመጣል። እኛ በህይወት ያለነው እሱን ለመቀበል በአየር ላይ ምን እንላለን? ከፍ ከፍ እንላለን፣ እንነጠቃለን ይላል። ይሄ ደግሞ እውነት ነው፣ ይሆናል። አንድ ሰው ይጩና ይሆናል ይበል እስኪ። አዎ እንደ ኖህ መርከብ የኖህ መርከብ የጥፋትን ውሃ ከፍ ከፍ ሲያደርጋት መትረፍ የሚገባቸውን እንዳተረፈች የኛ ደግሞ የኖህ መርከባችን የናዝሬቱ ኢየሱስ ይባላል። እጆቻችንን ይዞ ከፍ ከፍ ያደርገናል፣ እንሄዳለን፣ ይታደገናል። ለዚህ ነው ሊመጣ ካለው ክፋት ምን ይላል?
ቤተክርስቲያን በተለይ ዩኒቨርሳል ቤተክርስቲያን የምታመልጠው በኢየሱስ ዳግም ምጽአት ነው። ያስመልጠናል። አጨብጭቡና ለጌታ ክብር ስጡ። ያስመልጠናል። ቤተክርስቲያን ታመልጣለች። የመጀመሪያው ከክፋት ሁሉ ወይም ደግሞ ሊመጣ ካለው መዓትና ቁጣ ያድነናል የሚለው ይሄን ነው። ሁለተኛው ፊዚካሊ እዚህ ምድር እያለንስ የእግዚአብሔር ጥበቃ እንዴት አይበዛ? አሜን አሜን። አዎ ዓለም ኢንሰኪውርድ ነች። አሁን ሰዎቻችን ሁሉ በብዙ ትግል ውስጥ ነው ያሉት። የሚያስደነግጣቸው ነገር እልፍ ነው። ብርግግ እያሉ ነው የሚኖሩት። ሌሊቱም ቀኑንም እየበረገጉ በብዙ ጥበቃ በብዙ እጀባ። እኔ አንድ ጎረቤት አለኝ እና በጣም ይገርማል። ሴኩሪቲውን እኔ አልነቅፍም፣ ይሁን ግን የበዛ ሴኩሪቲ በጣም ያሳብዳል። ትልቅ ግንብ ተገንብቶ እላው ላይ የኤሌክትሪክ አጥር ተደርጎ ቤቱ ላይ ካሜራው ተገጥሞ ደጁ ላይ በፈረቃ የሚጠብቁ ጥበቃዎች ተኖሮ እንደገና በሩ ላይ አደገኛ ውሻ አለ ተብሎ ለሱ ደግሞ ጋርዶቹም ኖረው እኔ ምንም ችግር የለብኝም። ይሄ ግን የሚያመለክ ምንድነው እሱ ብዬ ስለሱ ጨነቀኝ። ይሁን እንግዲህ መሆን ካለበት የእግዚአብሔርን ሕዝብ ግን ዞር ብዬ አየሁት። ኦ ሃሌሉያ! ጥበቃዬ የኔ ጠበቃ የሚጠብቀኝ ጠባቂዬ የማይተኛ የማያንቀላፋ። ትወጣለህ ትገባለህ፣ ሊመጣ ካለው ፈተና ያድነኛል ትላለህ። አሜን አትልም? አዎ አንተን የሚጠብቅ የማይተኛ የማያንቀላፋ ነው። ስለዚህ በሰላም ትወጣለህ፣ በሰላም ትገባለህ። ከክፉ የሚያድን የአምላክ ጥበቃ ካንተ ጋር ይሆናል። አይተውህም። አንተ ሕዝብ ጌታ አይተውህም። ስጮክ በሉና አይተውኝም በሉ። በሚገጥመን ነገር ሁሉ ጀርባ የሚሰጥ አምላክ የለንም። አይተውንም። የሚራራ አምላክ ነው። ስንጠራው ከተፍ የሚል ጣልቃ የሚገባ አምላክ ነው። እርሱ ለክፉ የማይጥለን አሳልፎ የማይሰጥ ብቻችንን የማይተወን። ጮክ ብላችሁ አሜን አትሉም እንዴ? ሃሌሉያ! ስለ ጥበቃው ሳስብ ይደንቀኛል። እርሱ በወጀብና በአውሎ ንፋስ መካከል መንገድ ያለው ጌታ እየመራህ እዚህ አድርሶን የማንም እጅ የሌለበት ህይወት እንድንኖር አደረገን። የማንም የተቆረሰ ነገር ሳይኖርበት እጁ አኖረን፣ ጥበቃው አኖረን፣ ከለላ ሆነልን። ለዘላለም ስሙ ይባረክ። ሃሌሉያ! አይደም ክፉ ሲገጥም ዞር የሚል አምላክ የለህም። በህይወት ጣልቃ እየገባ ነው እዚህ የደረስከው። ከዚህም በኋላ ጣልቃ እየገባ ያኖርሃል። ልጅ እያለሁ እዛ ጫካ ውስጥ ቅድምም ስናገር ነበር። ይሄ ምስክርነት እድገታችን ከከብት ጋር ነው እና ከብት የሚጠብቅ እረኛ በጋራ ነው አውሬንም ለመከላከል መስክ ላይም ከብቶችን ለማሰማራት በጋራ ነው የምንወጣው። የሚገርማችሁ እዛ ከብት የምንጠብቅ እረኞች ደግሞ ከመካከላችን አንዱ ሰው አለቃ ይሆናል። አለቃችንን በዲሞክራሲያዊ ምርጫ አይደለም የምንመርጠው። ደብድቦ ያሸነፈን ሰው ነው አለቃ የሚሆነው። እና አንድ አጋጣሚ እኔ ሰፈር ላይ ያለው አለቃዬ ኑንሻ ይባላል። ኑንሻ በጣም ቁመቱ አጭር ነው። የሚይዘው ብትር ግን አይጣልባችሁ። እስከ ዛሬ ድረስ ተመትቻለሁ። እንደ ኑንሻ የመታኝ ሰው የለም። ቂም አልያዝኩበትም፣ ግን ያው የዛ የጫካ አስተሳሰብ ስለሆነ ያው ነው። እና አንድ ቀን እረኞች እንደዚህ ተሰብስበን እያለ በጣም ስለመረረኝ ትእዛዙ በቃ ከብትን መመለሱ፣ ማብላቱ፣ ማጠጣቱ ትእዛዙ የወላጆቼን እንኳን እንደዛ አልጠበቅኩም። እና በጣም ሰለቸኝና እረኞች በተሰበሰቡበት አንድ ቀን ኑንሻ አልኩት፣ ከዛሬ ጀምሮ አንተ የኔ አለቃ አትሆንም፣ እፈነክታለሁ፣ ደም በደም አረጋለሁ፣ በቃ ልገልህ ሁሉ እችላለሁ አልኩና ፎከርኩበት። በጣም የሚፈራ ልጅ ነው። በጣም የሚፈራ ማንም ቀና ብሎ የማያየው ነው። እና ልጆች ሁሉ ደነገጡ። ያበድኩም መሰላቸው። ምን ሆኖ ነው ብለው ኑንሻ እኮ ነው አለኝ አንዱ። አሁን ኑንሻ ነው ግን ፈነክተዋለሁ አልኩ። እና በቃ ከዚህ ዛሬ ጀምሮ የኔ አለቃ አትሆንም አልኩት። እንደዛ እንደፎከርን በእኛ ባህል ወዲያውኑ አንተናነቅም፣ ቀጠሮ ነው የምንይዘው። ነገ በዚህ ሰዓት በዚህ ቦታ ላይ እንገናኝ ይዋጣልናል ይባላል። በዛው ልጆች በተሰበሰቡበት ቀጠሮ ያዝንና ተለያየን። ልክ ስንለያይ ልቤ ድው ይመታ ጀመረ። ምን ሆኜ ግን እኔ ያንን ፉከራ የፎከርኩት እኔ ኑንሻን ደም በደም ስለማረገው ስለማሸንፈው አይደለም። እኔ እንደናንተ ሞኝ አይደለም። ታላቅ ወንድም አለኝ እና ቤት ታላቅ ወንድሜ አበበ ይባላል። ያንን ሁሉ ፉከራ የፎከርኩት ወንድሜን ተማምኜ ነው። እቤት ስደርስ ወንድሜን አገኘሁት። አበያ አልኩት፣
በቃ ዛሬ እኮ አንድ ነገር አደረኩኝ ኑንሻን አዋረድኩት በልጆች ፊት አዋረድኩት አልኩት እንዴት በቃ ከዛሬ በኋላ አለቃ ያትሆንም አሸንፋለሁ ደም በደም አረጋለሁ ፈነክታለሁ ሁለተኛ እንዳታዘኝ አልኩት አለ በቃ ምን ችግር አለ ታደርገዋለህ አለኝ አቤ አይ አቤ ኑንሻን ታውቀዋለህ አይደል እኔ ያን ሁሉ ፉከራ የፎከርኩት አንተን ተማምኜ ነው አልኩት ይሄን ስለው አቤ እጁን እንደዚህ ብድግ አድርጎ እኔ የለሁበትም አለኝ በጣም በቃ አዘንኩኝ እንዴ አቤ ትቀልዳለህ እንዴ ነገ በዚህ ቦታ ተቀጣጥረናል አልኩት እንዳትቀር አለና ሮጥ ብሎ የሆነ ብትር መጅረጥ አረጋው አመጣና ይሄን ብትር ታያለ ያዝ ይሄን ብትር ይዘት ሄዳለህ እንደፎከርከው ፈንክታው ደም በደም አርጋው መብትህን አስከብረህ መምጣት አለብህ ያንን ባታደርግ እዚህ ቤት አትገባም አለኝ በእኛ ሀገር ታላቅ ወንድም በጣም ይከበራል በገዛጄ ቤትም ውጭም ጠላት አፍርቼ በቃ አትገባትም አለኝ እንዴ ኑንሻ ነው እኮ አልኩት ይሁና እንደፎከርከው ታደርጋለህ አለኝ እና ከዛ ኦሪየንቴሽን መስጠት ጀመረ ለኔ እንደዚህ ቦታ ነው አለ ትሄዳለህ ያው ጫካ በሽ ነው ግንድ ዛፎች አሉ አንዱን ዛፍ ከለላ ታደርጋለህ አለኝ እና የሆነ በትር እንዴ ቢሰነዝር እንኳን ዛፉን እንዲመታ አድርገህ እንድትሸውደው ዛፍ ከጀርባ ታደርጋለህ ሲመጣ አናቱን ብለህ ጥለኸው መብትህን ታስከብራለህ አለኝ እና ሰዓቱ ደረሰ ይሄው ነው ቀጥ ብለህ ሂድ አለኝ እኔ ሕፃን ልጅ 8 ዓመት 9 ዓመት ልጅ በጣም በቃ ግራ ገባኝ ብታው ማታ መግቢያ የለኝም እረኝነት ቦታ ሄጄ ይቅርታ ካልጠየቅኩት አፈር አብልቶ ገርፎኝ ነው ኑንሻ እንደገና መብቱን የሚያረጋግጠው ስለዚህ ወንድሜን ትእዛዝ ተቀብዬ በትር ተሸክሜ ልጆቹ ተሰብስበው የተባለው ቦታ ጠብቀውናል እና ሲያዩኝ መጣ እያሉ በጭብጨባ ተቀበሉ እኔ እዚህ ነፍሴ ልቤ ልትፈነዳ ደርሳለኝ እዚህ ደርስ ኑንሻ የለም በኋላ ዞር አልኩኝና ወንድ ከሆነ ቀድሞ አይመጣም ነበር ብዬ ፎከርኩኝ የለም ኑንሻ ብዙ ፎክሬ ሳልጨርስ ኑንሻ ያንን ትልቅ የተለመደ በትሩን ይዞ እየደነፋ ከርቀት ሲመጣ አየሁት ልቤ በቃ እንደገና አሁንም በቃ ልትወጣ ደረሰች እጄ ብትር መያዝ አቃተው ብቻ የወንድሜን ትእዛዝ ተከትዬ መምታትና መብቴን ማስከበር አለብኝ ብዬ ተዘጋጀው እሱንም ሲያዩ በጭብጨባ ተቀበሉት እረኞቹ እሱ እየደነፋ መጣ እየተራመደ መጣ ሲመጣ እንትኑን ቀየረ ያመጣጥ መንገዱን ቀየረ በጣም እየፈጠነ ለበቀል እየሮጠ የሚመጣውን ፍጥነት እየቀነሰ መጣ በስሎ ሞሽን ቀስ እያለ መጣና እንዲህ እንደ ካሜራው አካባቢ ሲደርስ ተንበረከከ በትሩን ጣለ ተንበረከከና እጁን አነሳ በቃ እንዳትመታኝ ከዛሬ ጀምሮ እኔ ያንተ አለቃ አይደለሁም አሸንፈኸኛል እንዳትመታኝ ያለ እጁን አነሳ ሰው እጁን ካነሳና በቃ ተሸንፌያለሁ ካለ በእኛ ባህል አይመታም ከዛ አሁንም ሱሪዬን ከፍ አረኩና ድሮም እኮ ልብ የለሽም አልኩት የሁላችሁ ወገኖቼ እኔ ዝም ብዬ ያን የገጠሩን ታሪክ ልነግራችሁ ፈልጌ አይደለም ኑንሻ እንደዛ አይነት ፉከራና ድንፋታ ያንን የሚያህል አቅም ኖሮት መጥቶ የተንበረከከው የኔን አቅም ፈርቶ አይደለም ለካ እዛ ቦታ ሄደ ያንን ልጅ ካላሸነፍከው እዚች ቤት አትገባም ሲለኝ የነበረው ታላቅ ወንድሜ በሌላ ጫካ ውስጥ አቋርጦ መጥቶ በአንዶች በሆነ ዛፍ ከኋላ ይለካ መጥቷል እና አንዱ ዛፍ ጋር ተደብቆ ኑንሻ እንደዛ እየከነፈ እየደነፋ ሲመጣ ቀስ ብሎ ፊቱን ለካ እንደዚህ አውጥቶ ያሳየዋል ቀስ ብሎ ያሳየዋል እንደዚህ እና ኑንሻ የተንበረከከው የተሸነፈው ለኔ ለትንሹ ደረጀ ሳይሆን ለታላቅ ወንድሜ ነው ለካ አዎ ለሱ ነው የተንበረከከው ለካ እጄ የሰጠው ለሱ ነው አያችሁ ቅዱሳን ሊመጣ ካለው ከፈተናው ሰዓት አድነሃለሁ ያለ ሰው አይደለም እኔና እናንተ የታደልን ፍጥሮች ነን ኢየሱስ የሚባል ታላቅ ወንድም አለን በሚገጥመን ችግር ሁሉ ጣልቃ የሚገባ አሳልፎ የማይሰጥ ስቃያችን የማያስደስተው አሳልፎ የማይሰው ድገሙና አክብሩት አለህልኝ በሉትና አለልኝ የአባቶቼ አምላክ የይሁዳ ንጉሥ የናዝሬቱ ኢየሱስ አለልኝ ሃሌሉያ ድገሙና ልልታችሁ ጨምሩና ስጡ አለልኝ ለትዳሬ አለልኝ ለቤቴ አለልኝ ለአገልግሎቴ አለልኝ በመውጣት መግባቴ የማይለየኝ የቅርብ ወዳጅ ከስንፋሴ ይልቅ የሚቀርብ የናዝሬቱ ኢየሱስ ኦ ሃሌሉያ የኔ ኢየሱስ የማይተው የማይጥል ነው ሊመጣ ካለ ፈተና የሚያስጥል ነው የማይከዳ ብቸኛ ወዳጅ እሱ ነው
ሰዎች ጀርባ ሊሰጡህ ይችላሉ። ስትደውል ስልክ ላያነሱልህ ይችላሉ። ስሙን ስትጠራ ከተፍ የሚል የሚያስጥል ኢየሱስ 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 ሃሌሉያ። የዚህ ጌታ ልጆች ነን። ከሙታን በኩር የሆነ በትንሣኤው ትንሣኤን የሰጠን ጌታ ሊመጣ ካለው ፈተና ያስጥለናል። አሳልፎ አይሰጠንም፣ አይተወንም። ልንታመነው ይገባል። አየህ፣ የእግዚአብሔርን ቃል ስትጠብቅ የጠበቅከው ቃል ከክፉ ይጠብቀሃል። ይኸው ቃሉ ነው የሚናገረው ወገኔ። የእግዚአብሔር ቃል ነው የሚናገረው። ቃሉን ጠብቅ። እርሱ ሊመጣ ካለው ፈተና ያስጥልሃል፣ ከወጥመድ ያስጥልሃል። እሱ ፊት ለፊትህ ቀድሞ ጠላትህን ይበትናል። ወደረኞችህን ይዋጋልሃል፣ ጦርነትህን ይዋጋልሃል። እንደ እግዚአብሔር ያለ ማንም የለም። ኦ ሃሌሉያ። እናመሰግንሃለን ጌታ። ዛሬ እንዲሰብስበህን ደግሞ በዚህ መልክ እኛን አገኘህን። እንጸልይ ቅዱሳን።